ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ በዚህኛው ቻናላችን ከዚህ ቀደም በለቀቅነው ቪዲዮ እንግዲህ እዚህ ቻናላችን ላይ ምን አይነት ነገሮች እንደምንሰራ ምን አይነት ሀሳቦች እንደምንወያይ አንዳንድ ነገሮችን ጠቀስ አድርጌላችሁ ነበርና ዛሬ ደግሞ ያው ብዙውን ነገር ብዙዎቹን ሁኔታ እንድንወያይበትና እንድንነጋገርበት የሚያደርገን አንዳንድ ሀሳቦችን ለማንሳት እንግዲህ ወደዚህ ተገኝቻለሁ ማለት ነው። ያው ሰሞኑን አንድ ያስጨነቀን ጉዳይ አለ። ያም ጉዳይ እንግዲህ የተሙ ጉዳይ ነው። ተሙ መጥፋት የተሙ ያለበት ሁኔታ እንግዲህ ሁላችንንም ጋዜጠኞችም እንዲሁም ከጀርባ ያሉትንም ባልደረቦቻችን ሙሉ ክሩም በሚባል ሁኔታ ረብሻ ውስጥ የከተተ ሁኔታ ነው ያለው እና ያው አንድ ነገር ተስተካከለ ስንል አንድ ነገር ደግሞ እየጠፋ በአንድ በኩል የሆነ ነገር አገኘን ስንል ብቻ አንዱን ስናገኝ አንዱን እያጣን እየሆነበት ያለ ሁኔታ ነው ያለው እና ብዙ አይነት ሁኔታዎችን አውርተን ብዙ አይነት ሁኔታዎችን ተነጋግረን መፍትሄዎች ላይ ለመድረስ ወስነናል ማለት ነው። ከዛም ውስጥ ደግሞ አንዱ ያው አሁን እኔ ዛሬ ይሄን ነገር የማደርገው እንግዲህ ከታማኝ ካሜራማኔ ጋር እና እኔ ብቻዬን ነኝ። ያው ስቱዲዮአችን ውስጥ ስለሆነ ይህንን ነገር የምናደርገው ስለዚህ ያለውን ነገር መነጋገርና መወያየት አለብን ተባብለን እንግዲህ አንዳንድ ያደረግናቸው ነገሮች አሉ። ከዛም ውስጥ ደግሞ ባልደረቦቻችንን መመርመር ነው በዋነኝነት የትኛው ከምን አይነት ሰው ጋር ግንኙነት አለው፣ የትኛው ከየትኛው ጋር ይነካካል የሚሉትን ነገሮች እያንዳንዳቸውን እያጠራን ይርንበት ያለ ሁኔታ አለ። ያው ውስጡን እየሰራን ያለ ነው። ዛሬ ደግሞ በዋነኝነት ልናነሳው የወደድነው አንድ ሀሳብ አለ ማለት ነው። ተሙ እንግዲህ በተደጋጋሚ እንዳያችሁት ብዙ አይነት እንትኖች እየደረሱበት ነው። ብዙ አይነት ጫናዎች እየደረሱበት ነው። ከመጀመሪያ ጀምሮ ተሙ ከመጥፋቱ በፊት አንስቶ ራሱ ስንት አይነት ችግሮች አጋጥሞታል። ቤተሰቡ ላይ በጣም ውስብስብ ያለ ኬዝ ነው። እኛ እንኳን ማናቃቸው እንኳን እኛ ራሱም የማያውቃቸው በጣም ብዙ ትንግርት የሆኑ ነገሮች እየተፈጠሩና ትንግርት የሆኑ ነገሮች እየተካሄዱ ነው የነበረው እና ለእኛም በጣም አስደንጋጭ ሆኗል። ለተሙም እንግዲህ በጣም ከባድ የሆነ እንትን ውስጥ ነው የነበረው እና አሁን እነዛን ሁሉ መከራዎች እነዛን ሁሉ እንትኖች አለፍን ደግሞ ስንል እንደዚህ የተወሳሰበ የባዕድ አምልኮ እንትን ውስጥ ገብተን ከዚህ ቀደም እንግዲህ እንደምታስታውሱት የቤተሰብ ኬዝ ማለት እናቱ ታውቃላችሁ እንግዲህ ከዛ በፊት የተፈጠረውን ነገር እንግዲህ አያቱ ናቸው እናቴ ብሎ የሚያስባቸው ሴት ነው እንግዲህ ወይዘሮ ሶፊያ አያቱ ሆኖ ተገኝተው እንዲሁም ደግሞ እህቴ ያላት ደግሞ እናቱ ሆና ተገኝታ ያንን ውጥንቅጥ እንግዲህ ሲመጣ አሁን ደግሞ እዚህ በባዕድ አምልኮ የጥንት እንግዲህ ሲወራረድ የቤተሰብ ጣጣ እንግዲህ ያው እሱ ላይ ወርዶ አሁን እያሰቃየውና በምን አይነት ሁኔታ ላይ እንዳለ ራሱኛው መረዳት ያልችልንበት ሁኔታ ነው ያለውና ይህ ነገር ከምን ተነሳ እንዴት ተነሳ እናንተም ስትሰጡኝ የነበረው ሀሳብ አስተያየት አለና ከመጀመሪያው ማሰብ ማጤን አለብን። ከበቡሽንም እንደምናውቀው እንግዲህ ትንሽ ወሰብሰብ ያለ ነገር እያደረገችን ያለችው በዚህ በኩል ስንላት በዛ በኩል ሌሎች ወጥመዶችን እያዘጋጀች የተለያዩ ችግሮችን እየፈጠረችን የነበረው እና ይህ ችግር የቱ ጋር ነው የተነሳው እንዴትስ ነው የተነሳው የሚሉትን ሀሳቦች ስናነሳ መጀመሪያ እንግዲህ ይህ ታሪክ ሲነሳ ካስታወሳችሁ እንግዲህ ተሙ አንድ ኬዝ ላይ እንትን እያለ እየሰራ እያለ በአጋጣሚ ያው ከበቡሽን መፈለግ እንዳለበት እና ያው በከበቡሽ ምክንያት ብዙ ነገሮች እየሆኑ እንዳሉ ሰምቶ ነው እንግዲህ ማለት ነው ከበቡሽን ፍለጋ እንደውም ወደ ሰንዳፋ ሄዶ ከሳሚ ጋር እኔም እዛ ኬዝ ላይ አንዳንድ ነገሮችን ስመረምር የነበረበት ሁኔታ ነው የነበረው እና ከበቡሽን ፍለጋ እንግዲህ ብዙ ሲያደርግ የነበራቸው ነገሮች ነበሩ። ሰንዳፋ ድረስ ሄዶ እንዲሁም ደግሞ የቀድሞ የከበቡሽን ባለቤት የነበሩትን የ80 ዓመት ሰውዬ እንግዲህ አልጋ ላይ ተኝተው የነበረበት ሁኔታ ከሳቸው ጋር የተወሰነ ቆይታ አድርጎ ከሳቸው ጋር የተወሰነ ንግግርን አድርጎ ምናምን በነበረበት ሁኔታ ነው ከዛ በኋላ እናቱን ደብቆ አስቀምጦ በነበረበት ሁኔታ እስቲ እያንዳንዱን ታሪኮቹን ለማንኛውም እያየንና የቱ ጋ ነው ችግር የተፈጠረው ምን ውስጥ ጋ ነው እንደዚህ አይነት ነገሮች እየተባባሱ የመጡት የሚሉትን ነገሮች እናያለን። ያው የመጀመሪያው ታሪክ እንግዲህ ሁላችንም እንደምናውቀው የአጎትየው ታሪክ ነው። አጎትየውን ፍለጋ እንግዲህ አንድ የምነግርህ ነገር አለ። በአስቸኳይ ና ተብሎ ወደ አጎትየው ጋር ሄዶ የነበረበት ሁኔታ ነው ያለው እና ያው እዚህ ጋር እንግዲህ እንደምንመለከተው
ያው አምልኮ ቤት ውስጥ እንዳለ እንግዲህ ለመጀመሪያ ጊዜ ነገረው አጎትዮ ነው ማለት ነው። እሱ መኖሪያ የሚሆነውና ወደ ውስጥ ገብተን አጎቴ የምናገኘው ነው። ትንሽ ገጠራማም ስለሆነ ይመች አይደለም። ይህንን ቪዲዮ ታስታውስታላችሁ ብዬ አስባለሁ። እንግዲህ ይህ ቪዲዮ ያው አጎቱ ጋር ሄዶ በነበረበት ጊዜ የተፈጠረ ነገር ነው። አጎቱ ና ብሎ ጠርቶት እንግዲህ ባዕድ አምልኮ እንዳለ ይህ ነገርም እንዲቀጥል ደግሞ እሱ ጥቁር ዶሮ ማረድ እንዳለበት የነገረበት ሁኔታ ነው የነበረው እና ችግሩ ሲጀምር የመጀመሪያው ችግር ይመስለኛል እንግዲህ እኔ እንደተረዳሁት የዚህ ጊዜ ነው ችግሩ የተፈጠረው ማለት ነው። እስቲ እንያቸውና የተወሰኑትን ጥቁሯን ዶሮ የትኛውን የምን ዶሮ? እስኪ ቆይ ምንድን ነው? የትኛዋ ትሰራለች? ምን አለ መሰለህ ተሙ፣ ምን አለ መሰለህ ተሙ፣ እስካሁን ድረስ የጠበቅኩት ያው ትንሽ ነፍስ እስከምታውቅ ትንሽ አድርግ እስከምትል ድረስ ነበር። ምክንያቱም ብዙ ነገር አለ፣ በጣም ብዙ ነገር አለ እና እስከዛሬ ልጅ ስለሆንክ ያው ኃላፊነቱን እንትን ስለማትችል አሁን እንግዲህ አድገሃል፣ ትልቅ ሰው ሆነሃል። እዚህ ጋር እንደምትመለከቱት ተሙ ያው እስካሁን ያለበት ሁኔታ ራስን መቻል እስክትችል እየጠበቅኩ ነው ብሎት እንግዲህ አጎቱ ነው ይህንን ሀሳብ ያነሳው እና ራስን መቻል እስክትችል ድረስ እየጠበቅን የነበረበት ሁኔታ ነው የነበረው ብሎ እንግዲህ ጥቁር ዶሮ ሊያሳርደው እዚህ ጋር ነው ማለት ነው የጀመረው ችግሩ። እንደኔ ሀሳብ እንግዲህ እናንተ ምስት የራሳችሁን አስተያየት ትሰጡኛላችሁ። በዋነኝነት ችግሩ የጀመረው ግን እኔ እዚህ ጋር ነው ብዬ አስባለሁ። ምክንያቱም ይህ አጎቱ ያው ይመስለኛል እነሱ ከዛ በፊት ተነጋግረውበታል፣ ይህንን ነገር አስበውበታል እና አጎትየው በቃ ተሙን እንደደረሰ ይመስለኛል ከተሙ አክስትም ጋር ተነጋግረው ምናምን የወሰኑበት ይመስለኛል እና ያው እዚህ ጋር ነው ዋናው ችግር የጀመረው። ዶሮ ማረድ እንዳለበት እስካሁንም እንግዲህ ሲጠበቅ የነበረው ለአቅመ ያው ለዚህኛው ስርዓታቸው እስኪደርስ እየጠበቁት እንደነበረ ነው እኔ እንግዲህ በራሴ የምገምተው ማለት ነው። ገብስማ ነገር ዶሮ ታርዶ አርደህ ነው የምትገባው፣ ዝም ብለን አናስገባም። ፋል አይደለም ለዛ ዶሮ መሆኑ አንደኛ እንደዚህ ነገር አይደለም፣ ለሁሉም ነገር ነው። አንዴ አጎቴ እባክህ፣ እኔ እናቴንም ስመጣ ወደዚህም ነግሬያታለሁ። ምንድነው አዲስ ነገር አለ ወይ? ለምን አጎቴ ፈለገኝ? የደበቅሽ ነገር አለ ስላት ከሱ ጋር ታወራለህ ነበር ያለችኝ። እንግዲህ እዚህ ጋር ይመስለኛል አሁን እንደሚለው ተሙ እናቴም እሱ ይነግርሃል ብላኝን የላከችኝ ነው ያለው እና ይመስለኛል ወይዘሮ ሶፊያ ራሱ እዚህ ጋር የተፈጠረውን ነገር የሚያውቁ ይመስለኛል። ያው ሁኔታውን ይመስለኛል ተነጋግረው ነው ይህንን ነገር እንግዲህ ተሙን እዚህ ነገር ውስጥ ሊያስገቡት። ምክንያቱም የቤተሰባቸውን ሂደት እንዲያስቀጥልላቸው የቤተሰባቸውን የባዕድ አምልኮቸውን እንዲያስቀጥልላቸው እዚህ ጋር ይመስለኛል እንግዲህ ዋናው እንትኑ የጀመረው ብዬ የማስበው ይህ ቦታ ነው። ምክንያቱም የተሙ አክስት የተሙ እናት ወይዘሮ ሶፊያ እንግዲህ ወደ ተሙ አጎት ጋር ሲልኩት ይህን ነገር አውቀው ጨርሰው ነው ማለት ነው። ከአጎትየው ጋር ተነጋግረው ነበር ማለት ነው። ምክንያቱም እንግዲህ አሁን ተሙ እንዳለው እንግዲህ እዚህ ጋር መለስ ብዬ ላሰማችሁና ለሁሉም ነገር ነው። አንዴ አጎቴ እባክህ፣ እኔ እናቴንም ስመጣ ወደዚህም ነግሬያታለሁ። ምንድነው አዲስ ነገር አለ ወይ? ለምን አጎቴ ፈለገኝ? የደበቅሽ ነገር አለ ስላት ከሱ ጋር ታወራለህ ነበር ያለችኝ። ሰማችሁት አይደል? እዚህ ጋር የደበቅሽ ነገር አለ ወይ ስላት ከሱ ጋር ታወራለህ አለችኝ ያለው እና ስለዚህ ከአጎትየው ጋር እና የተሙ እናት ሶፊያ ተነጋግረውበት ይህንን ነገር እንግዲህ የተሙ አጎት ጠርቶት እዛ እንግዲህ ሄዶ እንዲያወራው የተደረገ ነገር ነው ብዬ ነው የማስበው። ስለዚህ ወይዘሮ ሶፊያም እዚህ ነገር ውስጥ ነበሩበት መጀመሪያ ይህ ችግር ሲጀምር ማለት ነው። እስቲ ለማንኛውም የተወሰነውን እንስማቸውና እንመለሳለን። ደግሞ ጭራሽ እዚህ ከመጣው በኋላ ጥቁር ዶሮ አርደን ወደ ቤት መገባው ትለኛለህ። እኔ የእናንተን እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ታውቃለህ። ሌላ ሰጣ ገባ ውስጥ አንግባና አጎቴ ምንድን ነው የተፈጠረው ነገር? ምንም የተፈጠረ ነገር የለም። እሱን ቀስ ብዬ ነው የምነግርህ። ምን አለ መሰለህ አሁን እንደዚህ ነው አልልህም። ለምን አንተ ይህን ያክል ኪሎ ሜትር አቋርጠህ በዚህ በችግር ሰዓት ምንም በእንቅስቃሴ በሌለበት ሰዓት ላይ እዚህ ደርሰህ እንደገና እንደዚህ ነው ብዬ ደግሞ አንተ እንድታስብና እንድትሰጋ አልፈልግም። ስለዚህ አሁን እንደነገርኩ ነው ያለውን ነገር ሁሉ ውስጥ ገብተን ጨውታለሁ። አሁን ዞሮ አንዴ ምን እያልከኝ እኔ ወደ ውስጥ መገባበት ሞራል ምንም ችግር የለም። አንተ ስለማታውቀው እናንተ እንደው በቃ ከተማ ያደጋችሁ ልጆች እኮ ስለ አንዳንድ ነገር ምንም አታውቁ። አሁን እዚህ ጋር ምንድነው የተነሳው ነጥብ እንግዲህ እንደሰማችሁት
ያው ጥቁር ዶሮ ማረድ አለብህ ነው አሁን በዋነኝነት አጎትየው ተሙን እዚህ ጋር ሲያስጨንቀውና እንትን ሲለው የነበረው ጥቁር ዶሮ ማረድ እንዳለበት ግዴታ እንደሆነ እየነገረው ነው። ተሙ ግን ይህን ነገር መቀበል እንዳልፈለገና ግን የተፈጠረ ነገር ምክንያቱም ተሙ የቤተሰቡ ነገር ነው ያሳሰበው፣ የቤተሰቡ ነገር ነው ያስጨነቀው እና ምንድን ነው የተፈጠረ ነገር ካለ አጎቴ ንገረኝ እያለ እዚህ ጋር ደግሞ እየጠየቀው ነበርና አጎትየው ግን ዋናው ፖይንቱ ፍላጎቱ የነበረው ጥቁር ዶሮን አሳርዶ ወደ ቤት ማስገባት ነው እና ጥቁር ዶሮ አርደህ እሱን ተራምደህ ትገባለህ ነው ሲል የነበረው እና እንደዚህ አይነት ነገር ደግሞ ተሙ አልፈለገም ነበረ። ተሙ ይህንን ነገር ማድረግ አልፈለገም። ግን አጎትየው እዚህ ጋር ተሙን እንደዚህ አይነት ነገር ውስጥ ለማስገባት እንግዲህ በጣም እየተጫነው ነበረ። እስኪ የተወሰኑትን ነገሮች እንስማቸውና እዚህ እኮ ቦታ ላይ እኮ ብዙ ነገር አለ። ገብቶሃል አይደለም? እኛ አንተን የመሰለ ልጅ አንተን የመሰለ ወንድማችንን እዚህ ዝም ብለን አስገብተን እንትን ልንል አንፈልግም። ስለዚህ ይሄን ነገር ጥቁር ዶሮም ይሁን ገብስማ ዶሮ በባህላችን አርደህ ነው የምትገባው። ተዘጋጅቷል፣ አዘጋጅተዋል። ዘና ጥቁሩን ዶሮ ይዘና እስኪ አጎቴ ይልክ አንድ ነገር ልንገር። አዎ ይዘና ቢላውንም ሳሉት በዛው ሰማችሁታል። አሁን እዚህ ጋር አጎትየው በቃ የተሙን ፍላጎት ራሱ ለማዳመጥ ምንም ፍላጎት የለውም ማለት ተሙ ችግሩን ነው ለመረዳት እየፈለገ እየሞከረ የነበረው። ተሙም እዚህ ጋር እኔ ትንሽ ስህተቶችን ሰርቷል ብዬ ነው የማስበው። መጀመሪያ ይህ ነገር ሲፈጠር ከነሱ ጋር ንግግርም ወሬ የማያስፈልግም ነበረ። እንግዲህ ይሄ የራሴ ግምት ነው የምለው። እንግዲህ እስቲ እናንተም ውድ ተመልካቻችን የእናንተም የራሳችሁን ሀሳብና አስተያየታችሁን ከታች ኮሜንት ስር ትጽፉልኛላችሁ ማለት ነው። እኔ ግን እንደ ግል አስተያየት ማለት የኔ ሀሳብ ብዬ የማስበው እዚህ ጋር በቃ ወሬውና ንግግሩ ማቆም ነበረበት ብዬ ነው የማስበው። ምክንያቱም እኔ የማልፈልገው ሀሳብ ውስጥ እንግዲህ ማንም ሰው በግፊ እንዲያስገባኝ አልፈልግም። ማንም ሰው ገፍቶ ወደማልፈልገው ወይም ደግሞ ወደ ባዕድ አምልኮ ነገር ውስጥ እንዲከተኝ አልፈልግም። አሁን እኔ የራሴን አቋም ነው የምነግራችሁ እና እንደዚህ ሲሆን ያው አይ ኖ ብሎ አጎትየውንም ቢሆን ያው ቤተሰብ ነው በእርግጥ ከእሱ ጋር ግብግብ ይፍጠር ማለት አይደለም። ነገር ግን ኖ ብሎ ተነስቶ ሄዶ ነገሮች እስኪረጋጉ ትንሽ እንትን ማለት ነበረበት እና ብዬ ነው የማስበው። ለማንኛውም ተሙ እዚህ ጋር ያደረገ የነበረው ነገር ከቀናነቱ አንጻር ነው። ያው ቤተሰቡም ላይ በጣም ብዙ ችግር እየተፈጠረ ስለነበረ ከዛ አንጻር ነው ይህንን ነገር ያደረገው ብዬ እረዳዋለሁ እና አጎትየው በጣም እየተጫነው ነው። የተሙን ፍላጎት መስማት አልፈለገም። ጥቁር ዶሮ እንዲያመጡለት ቢላውን ስለው እንዲያመጡለት እየነገራቸውን የነበረው እና እስቲ እነስማውና አጎቴ እኔ በእንደዚህ አይነት ነገር እንደማላምንና ጥቁር ዶሮ ምናምን አልፈልግም። መጀመሪያም ነግሬያለሁ። ወደዚህ ስመጣ እናቴን ጠርጥሬም ጠይቄያታለሁ። ምክንያቱም አሁን ሌላ ነገር ማንሳት አይሆንብኝና ይሄኔ እናንተ ይሄ ያለፈ ባህል ምናምን የሚቀበል ሰው አይደለም። ይሄ ባዕድ አምልኮ ነገር ሌላ ነገር እኮ አይደለም እንዴ? ተሙ ምን ነካ? እንደዚህ አይነት እኮ እኔም ባዕድ አምልኮ አልቀበልም እኮ። ይህ ግን ከአካባቢያችን ከባህላችን ይሄ ሌላ ነገር እንደሆነ ልጆች እንዲያድጉ ከብቶች ውለው ገብተው ወልደው ከብደው ጥሩ ኑሮ እንደሚኖር አካባቢያችን ሰላም እንደሚሆን ለሁሉም ነገር በእንደዚህ ነገር ነው እኛ እስከዛ ድረስ ሲወርድ ሲወራረድ ከጥንት ከአባቶቻችን የተረከብነው ነገር ስለሆነ ምንም እንዳታስብ ውስጥህ ቅሬታ ምናምን ስጋትና ፍርሃት እንዳይሰማ። ይሄ አሁን ዶሮ ሰማችሁት አይደል? ለዚህ ጋር ምንም እንዳታስብ ቅሬታ ምናምን ስጋት እንዳይሰማ እያለ ተሙን ለመጫን ነው እንግዲህ እየሞከረ የነበረው። ባዕድ አምልኮ አይደለም ይህ ነገር መቀበል አለብህ። ምክንያቱም ይህ ነገር እንግዲህ አካባቢያችንን ቀያችንን እንዲሁም ደግሞ እንስሶቹን ከብቶቹን እንዲጠብቅ ነው። እንዲሁም ደግሞ ሲወልዱ ሲዋለዱ ያው ጥሩ በእነሱ እንግዲህ ይመስለኛል እንደ አመለካከታቸው ጥሩ ነገር የተሻለ ነገር ያመጣል ብለው መሰለኝ የሚያምኑት ይህንን ነገር ማለት ነው። እና እዚህ አካባቢ ላይ አሁን በጣም ዋነኛው ችግር የጀመረው በቃ ይችኛዋ ቦታ ነች፣ ይቺ ፖይንት ነች። እና አሁን እዚህ ጋር አጎትየው በጣም ለመጫን እየሞከረ ነው ይመስለኛል። እንግዲህ መጀመሪያ ላይ መግቢያችን ላይ እንደነገርኳችሁ ተሙ እዚህ ቦታ ላይ ሲመጣ እናቱን ወይዘሮ ሶፊያን አናግሮ ነው ወደዚህ የመጣው። ወይዘሮ ሶፊያ ደግሞ የሚያውቁት ነገር እንዳለ ተሙ ራሱ ተናግሯል። ሂድና አጎትህ ይነግርሃል ነው እንግዲህ ብለው ወደዚህ ወደ ገጠር ሲመጣ ወደዚህ የተላከው ተሙ እንግዲህ አጎትህ ይነግርሃል ሂድ እሱ ጋር ተብሎ ነው። እና ስለዚህ ወይዘሮ ሶፊያና የተሙ አጎት ንግግር ነበራቸው ማለት ነው። ተሙን ለማሳመን በተሙ አጎት በኩል ይህን ነገር እንዲደረግ አድርገው እንግዲህ ተሙን ለማሳመን እየሞከሩ የነበሩበት ሁኔታ ነው የነበረው። ስለዚህ አጎትየው አሁንም ቢሆን እያለ ያለው እና እየፈለገ ያለው ምንድነው? በቃ ተሙ ጥቁር ዶሮን አርዶ
እንዲቀበል ነው። ሌላ ምንም ለማብራራት ምንም እንትን አላለም። ራሱ በቃ እሱ እያለ ያለው አካባቢያችን እንትናችን እንዲጠበቅ ነው። ግን ፍላጎታቸው በኋላ ላይ ይህ እንዳልሆነ ተረድተናል። እስቲ ለማንኛውም የተወሰነውን ሀሳባቸውን እንስማና እንመለስ። ይሄ አሁን ዶሮ ማረድ ማለት ለሌላ ለባዕድ አምልኮ አይደለም። ይሄ ሲገባ አንድ ሙሽራ እንኳን ሲገባ በጋርዶ ነው እኮ የሚገባው አይደለም እንዴ? ስለዚህ ለዛ ነው ይሄ ዘገባ ዝም ብለህ እናስገባ። ምክንያቱም ሰማችሁት አይደል? እዚህ ጋር አጎትየው አሁን የሆነ ብልጠት እየተጠቀመ ነው የነበረው። ምንድን ነው እያለ ያለው? እሱ እዚህ በመምጣቱ ብቻ ጥቁር ዶሮውን ማረድ እንዳለበት ነው እየነገረ ያለው። ስለዚህ ወደ ቤት ስትገባ ዝም ብሎ አይገባም፣ ሙሽራ እንኳን በጋርዶ ነው እንትን የሚለው እያለው ነው። እና ይህን አሁን እዚህ ጋር ተሙን ለማሳመን እየሞከረ የነበረበት ሁኔታ ነው። የሆነ ሲስተም ተጠቅሞ ተሙ እንግዲህ ሳያቅም ቢሆን ያንን ጥቁር ዶሮ መስዋዕት አድርጎ እዛ ነገራቸው ውስጥ የነሱ እንትናቸው ውስጥ እንዲቀላቀለው ነው የፈለገው ማለት ነው አጎትየው። በዚህም አለበዛ ዋናው ትኩረቱና ሀሳቡ የነበረው ምንድን ነው? እዚህ ባዕድ አምልኮ ውስጥ ተሙን ማስገባት ነው። ተሙ ግን ምንድን ነው እያለ ያለው? በቃ እሱ ከዚህ ውስጥ ምንም ፍላጎት እንደሌለውና ለምን ይህን ነገር ማድረግ እንደፈለጉ ደጋግሞ እየጠየቀው የነበረው አጎትየውን እሱን ነው እንግዲህ ሲጠይቀው የነበረው ማለት ነው። እስኪ ወደ ሀሳቡ እንመለስ። ነገ ከነገ ወዲያ ምንም ትኩሳትም እንኳን ሊያገኝ እንኳን አይችልም። እኛ ደግሞ አንድም ነገር እንድትሆን አንፈልግም። ልጃችን እስከዚህ ድረስ አድገህ እስከዚህ ደረጃ ደርሰህ ከዚህ በኋላ ያለውን ነገር ደግሞ በስኬት እንድትኖር ግዴታ ጥቁር ዶሮ መታረድ አለበት። እየሰማችሁት ነው አይደለ? እዚህ ጋር ጭራሽ ያው እሱ ምንም ትኩሳት እንኳን እንዳይነካ እያለ ነው ቃል በቃል ማለት ነው። ትኩሳት እንኳን እንዳይነካ አንተም በሰላም እንድትኖር ይህን ነገር ማድረግ ግዴታ አለብህ እያለው እንግዲህ ተሙን ለመጫን እየሞከረ ነው ያለው። እና በቃ ይሄ ነገር በቃ እንደ ግዴታ ተሙ ግዴታ ነው ብሎ አምኖ ተቀብሎ ይህን ነገር እንዲያደርግ እንግዲህ አጎትየው በጣም ለማስገደድና ለመጫን እየሞከረ የነበረበት ሁኔታ ነበር። ወደ ማፍሰስ ነው የምትገባው። ደም ካላፈሰስክ ደግሞ ጥሩ አይደለም። ያው መቼም እናንተ ላታውቁ ትችላላችሁ። አጎቴ አንድ ነገር ልንገርህ። እኔ በእናንተ ያው እኛ ቤት ሰማል የሆኑ ነገሮች አሉ። አሁን እዚህ ጋር የምናገረውም አልናገረውም ነገሮች አሉ። ይሄ ቤተሰብ ሚስጥሮች እንደሆኑ ተጠብቀው የቆዩ ነገሮች አሉ። ስለዚህ አሁን እዚህ ጋር ተሙ ያለው ነገር አለ። ተሙ ራሱ ሆነ ጭምጭምታ የሚያውቀው ነገር አለ ማለት ነው ይመስለኛል። እንግዲህ ምናልባት ሙሉ ሀሳቡን እንግዲህ ካለመርዳት ሊሆን ይችላል፣ አላውቅም። እስኪ እሱን እናንተ ታርሙኝ ያላችሁ ኮሜንት ላይ እንግዲህ ሀሳባችሁ እንድጽፉልኝ እንግዲህ በዚህ አጋጣሚ እየነገርኳችሁ ነው ማለት ነው። የቤተሰብ ሚስጥር አለ፣ ግን እሱን ያው ተጠብቆ እንዳለ ይቆያል። እንግዲህ እዚህ ጋር ትንሽ መለስ ብዬ ላሰማችሁና ያው እኛ ቤት ሰማል የሆኑ ነገሮች አሉ። አሁን እዚህ ጋር የምናገረውም አልናገረውም ነገሮች አሉ። ይሄ ቤተሰብ ሚስጥሮች እንደሆኑ ተጠብቀው የቆዩ ነገሮች አሉ። የቤተሰብ ሚስጥር ተጠብቀው የቆዩ ነገሮች አሉ እያሉ ነው እንግዲህ ላጎት። ስለዚህ ተሙም የሆነ እንትኑን ያውቀዋል፣ የሆነ አይነት ሳይዱን እንግዲህ አሁን ከራሴ ሀሳብ ስረዳው የሆነች ሳይዷን ያውቃታልና ይመስለኛል እነ የተሙ እናት ምናምን ብቻ የሚያደርጉትን ነገር በተወሰነ መልኩ የተረዳ ይመስለኛል። እና ግን ደግሞ አልተቀበላቸውም ነበረ። ያው እዚህ ነገር ውስጥ የገባበት በዋነኝነት እሱ ሀሳቡ የነበረው ቤተሰባቸው ውስጥ የነበረው የሆነ ብቻ የሆነ ፍቅቻ አይነት የሆነ ብቻ አለመስማማት አይነት ነገር ስለነበረ እሱን ለማስተካከል እሱን ለማረም ያው የተሙ ስራ እንግዲህ ታውቃላችሁ ሁላችን የምናደርገው ነገር ነው። ቤተሰብ አንል ምን አንል እዚህ ነገር ውስጥ ስንገባ እያንዳንዳችን የራሳችን ቤተሰብ እንኳን ችግር ቢፈጥር አይታችኋል። እኔም ከወንድሜ ጋር የነበረኝን ነገር እንግዲህ ያው ለገንዘብ ብሎ ስንት አይነት ነገር ውስጥ ገብቶ እንደነበረ ያው በስተመጨረሻ ብዙ አይነት ነገሮች ቢፈጠሩም ብዙ ነገሮች ቢሆኑም አሁን እሱ ማረሚያ ቤትም ቢሆን ያው ብዙ ነገሮችን አሳልፈናል። ቤተሰብ እንኳን ቢሆን የማንመርበት ሁኔታ ነው ያለውና ስለዚህ እሱም ቢሆን ይህንን ነገር ለማጽዳት ውስጥ ያለውን ነገር ለማጽዳት እና አጎቱም እዚህ ቦታ ላይ ሲጠራው ተሙ ዝም ብሎ መሄድ ይችል ነበረ። ካሜራ ይዞ የሄደው ግን ይህንን ነገር ማጋለጥ ስለፈለግን ይህንን እውነታውን ማጋለጥ ስለፈለገ ነው ካሜራውን አብርቶ ይዞ ወደዛ ቦታ ላይ የተገኘው ማለት ነው። ለዛም ነው እንግዲህ ይሄ ሁሉ ችግር አሁን ላለው ችግር ይሄ የሰፋ ችግር እግር እስከ መቆረጥ እንግዲህ ሞቷልም የሚባል ብዙ ነገሮች አሉና እዚህ ችግር ሁሉ ውስጥ የገባው በዚህ ምክንያት ይመስለኛል። እስኪ ትንሽ ሀሳቡን እንስማውና አንተ ትንሽ ያው ክፍለ ሀገር እንደምኖርህ አንዳንድ ትንሽ ለእኛ ከተማ የምንኖር ሰዎች በአዳም ልኮ ልንለው የምንችለው ነገሮች እንደምታደርግም አውቃለሁ። ግን እኔ ይህን ነገር የምቀበል ሰው አይደለሁ። እናቴም ገና ስጠይቃት እንግዲህ እውነቱን መስማት ያለብህ ሰዓት አሁን ነው። ሄደ ሁሉ ሰማችሁ አይደል? እዚህ ጋር
እውነቱን መስማት ያለብህ ሰዓት አሁን ነው። ማን ነው ይህንን ያለው? ወይዘሮ ሶፊያ ወይም ደግሞ የተሙ እናት ናቸው ይህንን እያሉ ያሉት ማለት ነው። ስለዚህ ወይዘሮ ሶፊያም ይህንን ነገር አቅደውታል። ይህንን ነገር ያውቁት ነበር ማለት ነው። ሰማችሁ አይደለ? ስለዚህ ትንሽ መልስ ብለን እንስማውና የምንችለው ነገሮች እንደምታረግም አውቃለሁ። ግን እኔ ይህን ነገር የምቀበል ሰው አይደለሁ። እናቴም ገና ስጠይቃት እንግዲህ እውነቱን መስማት ያለብህ ሰዓት አሁን ነው፣ ሄደ ሁሉንም እውነት ትሰማለን ያለች። እንግዲህ በጣም ነው የሚያስገርመው። ከዚህ በላይ ምን አለ? እውነቱን መስማት ያለብህ ሰዓት አሁን ነው፣ ሄደ እውነቱን ትሰማለህ ብለው ነው እንግዲህ ወይዘሮ ሶፊያ የላኩት። ስለዚህ ቤተሰቡም ሙሉ ቤተሰቡ ተሙ እዚህ ውስጥ እንዲገባ እንግዲህ ፍላጎታቸው አለ ማለት ነው። እስቲ ለማንኛውም ሀሳቡን ሙሉ እንስማውና እንመለሳለን። ሄደ ሁሉንም እውነት ትሰማለን ያለች። ለምንድን ነው ውስብስብ የምታደርጉብኝ? አልተወሳሰበብህም? ምን አለች? ለምሳሌ አሁን አንተ መቼም ጨረፍታውን ጭምጨምታውን ሳሰማት ቀርም። ቅድምም ትንሽ ጨረፍታ ሰምቻለሁ እሱ እንድትነግረኝ ነው ብለሃል። ሰማችሁት አይደል? እዚህ ጋር ጨረፍታውን ጭምጨምታውን ሰምቻለሁ ብለሃል። ስለዚህ ያው ተሙም እዚህ ጋር እንግዲህ የሆነ ፍንጭ አውቋል ማለት ነው። እዚህ ቦታ ላይ ሲመጣ የሆነ ያወቀው ነገር አለ። ያንን ነገር ግን ሙሉን ማጣራት ስለፈለገ ሙሉን ማጣራት ስላለበት ሊያጣራ እዚህ ቦታ ላይ የተገኘው እንግዲህ ተሙም ሀሳቡ እንዳለው ተረድተናል ማለት ነው። እስኪ እንስማው። ምን አለ ይሄ ነገር እኮ ከዚህ ውጭ ብዙም እንድታስብና ብዙም እንድትሰጋ የሚያደርግ ነገር የለም። ግን አሁን እኔ እንደነገርኩ መጀመሪያውን ዶሮውን እያመጣ ነው ልጁ። ደም አፍስሰህ ወደ ቤት እንገባና ያለውን ነገር እንነጋገራለን። ሰማችሁት አይደል? እዚህ ጋር ደም አፍስሰህ ወደ ቤት እንገባና በቃ አጎትየው እርግጠኛ ሆኗል ተሙን እንደሚያሳርደው፣ ይህንን ጥቁር ዶሮ እንደሚያሳርደው አጎትየው በቃ በጣም እርግጠኛ ሆኖ ነው እንግዲህ ይህንን ነገር እያደረገ ያለው። ተሙ ግን ምንድን ነው አሁንም ሀሳቡን ለማስጨረስ እንጂ አጎትየው በሙሉ ሀሳብ እንግዲህ እርግጠኛ ሆኖ ያው ነገሩን አስረድቸው ገብተን ወደ ቤት ዶሯችንን አርደን ምናምን ነገሩ ሰላም ይሆናል ብሎ እየተቀበለ ነው ማለት ነው። ከአነጋገሩም እንደምንረዳው ማለት ነው። እስኪ ትንሽ መለስ ብለን እንስማውና ስሙት ያለውን ቃል በቃል። እንድትሰጋ የሚያደርግ ነገር የለም። ግን አሁን እኔ እንደነገርኩ መጀመሪያውን ዶሮውን እያመጣ ነው ልጁ። ደም አፍስሰህ ወደ ቤት እንገባና ያለውን ነገር እንነጋገራለን። ተሙዬ ምንም አይነት የዶሮ ደም አላፈስም። ጥቁር ዶሮም ለምትለው ምንም ለምትለው ነገር እኔ እንደዚህ አይነት ነገር ውስጥ አልገባም። ሰማችሁ አይደለ? በቃ አልገባም፣ እንደዚህ አይነት ነገር ውስጥ አልገባም ያለው በቃ ቃል በቃል እንደዚህ አይነት ነገር ውስጥ አልገባም። ተሙ በምንም አይነት ፍላጎት የለውም እዚህ ቦታ ላይ፣ እዚህ ሁኔታ ላይ ምንም ፍላጎት፣ ጭራሽ ፍላጎት አይደለም እንትን ሁላ ለማሳየት የለውም። በቃ ምንም ሁኔታ እንደዚህ አይነት ነገር ውስጥ ለመግባት እንትን የለውም። አጎትየው ግን ደግሞ ሙሉ ለሙሉ እርግጠኛ ሆኖ ጥቁር ዶሮውን እያመጣ ነው። ስለዚህ አርደህ ትገባለህ፣ እስከዛ እየተጨዋወትን ነው አይነት ነገር ነው እንግዲህ ወሬያቸው። አጎትየው ራሱ ያለበት ሁኔታ እንዴት እንደሆነ በደንብ መጣራት ያለበት ሰው ነው ብዬ ነው የማስበው። አጎቴ ሰዓቴን አትብለው። ምንድን ነው የተፈጠረው? ለምንድን ነው እዚህ ድረስ የመጣው? ከአዲስ አበባ ድረስ መጥቼ እስካሁን እያድበሰበስከው ነው ያለው ነገሩ ምንድን ነው ያለው? ምንም አላድበሰበስኩም። ተሙ አንድ ነገር ልጠይቅህ። የእናት ህይወት፣ የአንተ ህይወት፣ የቤተሰብ ህይወት እንዲቀጥል ትፈልጋለህ አትፈልግም? እናትህን ትወዳታለህ አትወድም? አጎቴ ምን እያልክ ነው? እንዴት ልነግርህ ስለፈለኩ ነው። በእናቴ ቀልድ እንደማላቅ ታውቃለህ። ስለዚህ ልነግርህ ነው። እናትህን ከወደድካት አንድ ነገር ልነግርህ ነው። እሱ ምንድን ነው? በቤተሰብ ውስጥ በቤታችን ውስጥ አንድ ትልቅ ነገር አለ። እሱም ምንድን ነው? አምልኮ አለ። ይሄ አምልኮ ምንድን ነው? በቤተሰብ ውስጥ ጤናማ ህይወት፣ ጤናማ ኑሮ፣ ቤተሰቡም፣ ልጁም፣ ከብቱም፣ ሁሉም ቀየውም በሰላም እንዲኖር በሰላም ከአመት እስከ አመት እንዲሸጋገር የሚያደርግ ትልቅ እምነት ስላለ እሱ እንድትቀበል ነው የጠራው። እሱን ትቀበላለህ። ምክንያቱም እናትን፣ ወንድምህን፣ እኔም ማጎትክን ከወደድክ ይህን መቀበል አለብህ። በቃ ተመለከታችሁት አይደል? ይህን መቀበል አለብህ በቃ ነው ያለው። እንግዲህ እዚህ ጋር አሁን ሙሉ ለሙሉ አጎትየው እንግዲህ ተሙን ሊያሳምነው ነው እየሞከረ ያለው። ተሙን በቃ በእናቱ መጣበት። ተሙ እንግዲህ በእናቱ ድርድር አያውቅም። ስንት ነገር ውስጥ ገብቷል። ለወይዘሮ ሶፊያ ብሎ እንግዲህ በጣም ብዙ ሁኔታ ውስጥ የገባበት ሁኔታ ነው ያለው እና በእናቱ መደራደር እንደማይፈልግ እየነገረው ነው እንግዲህ ለአጎትየው። አጎትየው ግን ጭራሽ መቀበል አልፈለገም ይህን ነገር። ሁላችንም ጤናችን እንዲጠበቅ እናትህም በህይወት እንድትኖር አዝማሚያው ወደዛ ነው፣ አለበለዚያ ልትሞት ትችላለች። እኔም አጎትህም አለ፣ ወንድሞች፣ እህቶች። ስለዚህ ሙሉ ቤተሰቡን አካተተበት ማለት ነው። ተሙን እንግዲህ
ማጥ ውስጥ ለመክተት ነው ይሄ ሁሉ ነገር እያደረገ ያለው። ምክንያቱም ተሙ እንደማይቀበለው አሁን እያመነ መጥቷል። አጎትየው ስላመነ ተሙን በሆነ ነገር መያዝ መቻል አለበት። አጎትየው አሁን እያጠመደው ነው ያለው ማለት ነው። ተሙን እያጠመደው ነው። ተሙን ወንጀል ውስጥ ማለት እዚህ ባዕድ አምልኮ ውስጥ ለመክተት እያጠመደው ነው። የሆነ ወጥመድ እያዘጋጀለት ነው። በምን በእናቱ በቤተሰቦቹ፣ እንዲሁም ጭራሽ ራሱንም ተጠቅሞ እኔ አጎትህም ደህና እንድንሆን ከፈለክ እያለው ነው። እስቲ ትንሽ መለስ ብለን ላሰማችሁ። ማኖሮ ቤተሰቡም ልጁም ከብቱም ሁሉም ቀየውም በሰላም እንዲኖር በሰላም ከዓመት እስከ ዓመት እንዲሸጋገር የሚያደርግ ትልቅ እምነት ስላለ እሱን እንድትቀበል ነው የጠራው። እሱን ትቀበላለህ። ምክንያቱም እናትን ወንድምህን እኔም አጎትክን ከወደድክ ይህን መቀበል አለብህ። በቃ አጎቴ አንድ ነገር ልንገርህ፣ እኔ እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ታውቃለህ። ይሄ የእናንተ ያለፈ ታሪክ ነው። እኔ እናንተን መውቀስ አልፈልግም። ከሌሎች ሰዎች ጋር እንዲሁ ስገናኝ በስራ ጉዳይ እኔ ሰው ለምን ያምናል አለን። በዛ እምነት ሰው ሲጎዳ ራሱ ሲጎዳ ሳይ ነው እንጂ ይሄ ያለፈ የእናንተ የምታረጉት የምታምኑት ነገር ሊኖር ይችላል። እኔ ግን አሁን የራሴ እምነት ያለኝ በእንደዚህ አይነት ነገር ማላመልክ እንዲሁም ደግሞ እንደዚህ አይነት ነገር ማልቀበል ሰው ነኝ። ስለዚህ ይህን ነገር ተቀበል ልትለኝ እኮ እዚህ ድረስ የጠራኸኝ ጭራሽ ማያሳምን ነገር ነው። እናትን ትወዳታለህ ያልከው፣ አሁን እናቴን እወዳታለሁ። በእናቴ ማንም እንዲመጣብኝ እኔም አልፈልግም። ስለዚህ እናትህን ከወደድክ ይህን ነገር መቀበል አለብህ፣ መለወጥ የለብህም። ምክንያቱም አንተ ህፃን ልጅ አይደለም፣ ሽሩሩ የምትባል ልጅ አይደለም። ብዙ ነገር ያወቅ ለአቅመ አዳም የደረስክ ልጅ ነህ፣ ትልቅ ሰው ነህ። ብዙ ኃላፊነት ይጠበቅብሃል። ይህን ነገር ካልሆነ ደግሞ ሁሉ ነገር ከንቱ ነው የሚሆነው። በቃ ከንቱ ነው የሚሆነው። እኔ ይህንን ነው ተመለከታችሁት አይደለ? በቃ ሁሉ ነገር ከንቱ ነው የሚሆነው። አሁን እዚህ ጋር እንግዲህ የተሙ መናገር የፈለገው ተሙን ለማሳም፣ ተሙ ደግሞ እዚህ ጋር በአቋሙ ጸንቷል። በቃ ምንም መንቀሳቀስም ወደዚህ አልፈለገም። ምክንያቱም በቃ አቋሙ ነው። እኔ ራሴ የሆነ እምነት አለኝ፣ የእናንተ የድሮ ያለፈ ታሪካችሁ ነው። እናንተን ልቃወም አልፈለግም አላቸው። ምክንያቱም እዚህ ጋር እነሱንም መቃወም አልፈለገም፣ እነሱንም ሌላ ችግር ውስጥ መክተት አልፈለግም። የእናንተ ነገር አልፏል፣ በቃ እሺ ብሎ እንግዲህ እየተነጋገሩ ነው የነበረው። እንግዲህ እዚህ ጋር በሰላም እየተነጋገሩ ነው። በቃ ተሙም እዚህ ጋር እንግዲህ ያለውን ነገር በቃ ከዚህ በኋላ እንትን ማለት የለብንም እዚህ ጋር አይነት ነገር ነው። ብቻ በቃ ተሙ እዚህ ጋር መቋጨት ፈልጓል። በቃ ያለውን ነገር እዚህ ጋር መቁረጥ ፈልጓል እና አጎትየው ግን ሊያሳምነው እየሞከረ ስለሆነ ተሙ በፍጹም እዛ ነገር ውስጥ እንደማይገባ ለመጣር እየሞከረ ነው። ተሙ እንግዲህ እስቲ ሀሳቡን እንስማው። እኔ ይህንን ነው ልነግርህ የምፈልገው። ይህን ደግሞ መቀበል ያንተ ፋንታ ነው። ስለዚህ ይሄ ለሁሉም ነገር ለአንተም፣ ለእኔም፣ ለእናትም ለሁሉም ጥሩ ስላልሆነ እንድትቀበል ነው። በቃ ይህን ነው የምነግርህ። ይህን ተቀበልና እሺ በለኝ። ከዛ ያለውን ነገር አድርገን ወደ ውስጥ ገብተን እኔ ምንም አይነት ጥቁር ዶሮ አላርድም። እንዲሁም ደግሞ እናንተ የምትለኝ ነገር አልቀበልም። ይህን ነገር ልትለኝ ብቻ እዚህ ድረስ ከጠራኸኝ በጣም አዝኛለሁ አጎቴ። ለምን ታዝናለህ? ማዘን የለብህም እንዴ ታሙ። ምን መሆን ነው? ለምንድን ነው የምታዝነው? ይሄ እኮ ያለ ነገር እኮ ነው። ማን ነው ቆይ እንደዚህ ጠርታ አሳምነው ያለ አጎቴ? ያልገባኝ ምንም በቃ ይሄ እንደዚህ ነው። በቃ ያለው ነገር ከሌም አልልህም። በቃ ይህንን መቀበል አለብህ። በቃ ከኛ ውጪ ላለመውጣት፣ ከኛ ጋር ለመኖር፣ እኛም እድሜ እንድንኖር፣ እናትህም በዚሁ ባለችበት እንድትኖር መቀበል አለብህ። አንተንም እንፈልጋለን። ያለ አግባብ ተሰናክለህ እንድትቆይም እንድትቀርም አንፈልግም። እዚህ ጋር አሁን የተናገረውን ነገር ሰምታችሁታል አይደለ? አንተም ተሰናክለህ እንድትቀር አንፈልግም። አሁን ተሙ ራሱ ጉዳት ውስጥ እንደሚወድቅ እየነገረው ነው፣ እያስጠነቀቀው ነው ማለት ነው። አጎትየው የሚያውቀውን ነገር አለ። ያው ያለፈ ታሪካቸው እንግዲህ አለ ቤተሰባቸው ውስጥ በፊት የነበረውን ነገር እንግዲህ ያው ያውቁታል፣ ይረዱታል ብዬ አስባለሁ። እና ስለዚህ ተሙን ነገር ካላደረገ ተሙም ላይ ችግር ይደርሳል፣ እነሱ ቤተሰባቸውም ላይ ችግር ይደርሳል። አሁን አጎትየው አስተሳሰብ የአጎትየው እምነት እንደዛ ነው። ስለዚህ ተሙን በእናቱም ጤና በራሱም ህይወት ራሱ እየመጣበት ነው ማለት ነው። ተሙ ይህን ነገር መቀበል አልፈለገም። ተሙ እዚህ ነገር ውስጥ ጭራሽ ነው መግባት ያልፈለገው። በምንም እንግዲህ በሚወዳት እናቱ እንኳን መተውበት ያው አጎትየው አሁን እንግዲህ የመጨረሻውን ነገር እያደረገ ያለው በእናቱ ነው የመጣበት። ተሙ ደግሞ እናቱን በጣም ነው የሚወደው ታውቃላችሁ። ያው እናቱ ብንልም አያቱ ወይዘሮ ሶፊያ አያቱ እንደሆነ እናውቃለን። እና ግን እናቱ ያው እናቴን ብሎ እንግዲህ ያደገው መሀል ላይ ያለ ችግር ቢኖርም አሁንም ቢሆን እናቴን የሚለው። ስለዚህ እናቱ ወይዘሮ ሶፊያ በእሳቸው ምንም አይነት ድርድር ምንም አይነት እንትን አያውቅምና በወይዘሮ ሶፊያና በራሱ ህይወት እንዲሁም በቤተሰቦቹ በወንድሞቹ ህይወት እንግዲህ አጎትየው እየመጣበት ነው ማለት ነው። ተሙ ግን የመጨረሻ ውሳኔ ያደረገው ምንድን ነው? እዚህ ጋር ሳላት እንደዚህ በመሞት መንፈስ ውስጥ ነው የምታወራው። እሷ እንድታዋራህ ላድርግህ
ላድርግ ወይስ እሷ እንድታዋራ? ፊልም ነው እየቀለድክ ነው? ሰማችሁ አይደል? አሁን እዚህ ጋር ወደ ማን ነው እዚህ ጋር ሆነ የመጣው? ቆይ ሀሳቡን ትንሽ ወደኋላ መለስ ብዬ ላሰማችሁ። ስለ አምልኮ ነገርና ስለ እንደዚህ ተብሎ ፈርተህ የምትወው ነገር ካለ በጣም ከባድ ነው። እኛ ደግሞ ቅድም እንደነገርኩ አንተን ማጣት የለብንም በዚህ ነገር በጣም ብዙ ገንዘብ በማይፈጅ በቀላል በሆነ ነገርና በዚህ አምኖ በመቀበል ዙሪያ ልናጣህ አንፈልግም። እኔ እንደዚህ ነገር አላምንም አጎቴ። ወደ አዲስ አበባ ተነስቼ እንድመለስ ከሆነ የፈለግከው፣ ቤት እንዳልገባ ከሆነ የፈለግከው እሄድልሃለሁ። ምንም የምትለኝ ነገር ከአይምሮ መቀበል ማልችለውን ነገር ነው እየነገርከኝ ያለው። ለምንድን ነው የማትቀበለው? ለምንድን ነው የማትቀበለው? ይኸውልህ አንድ ነገር እሺ ልንገርህ፣ ይሄ እናንተ ነገር እንድቀበል ነው የምጠብቀው? እንደውም በቃ ይሄን እንድትቀበል ወይም እንድታይ ከፈለግ አንድ ሴት አለች፣ ማታ ላይ ሄደን አትታይም፣ መንፈስ አላት፣ እንደዚህ በመሞት መንፈስ ውስጥ ነው የምታወራው። እሷ እንድታዋራህ ላድርግ ወይ እሷ እንድታዋራ? ፊልም ነው እየቀለድክ ነው? ምንም በቃ ይሄ ነው እና እንደዚህ። ምክንያቱም ብዙ ነገርኩህ፣ ብዙ አወራሁህ፣ ብዙ እየተዳረቅን ያለ ነው። ተው ምን መሆን ነው? አትቀበለኝም እንዴ? እስካሁን ያወራሁትን ነገር ሰማችሁ አይደል? አሁን እዚህ ጋር በቃ የመጨረሻ አጎትየው እንግዲህ እየተዳረቀን ነው። በቃ ውስጡ በቃ ሰልችቶታል። ቶሎ ያምንልኛል ብሎ ነበር ይመስለኛል እንትን ያለው እዚህ ቦታ ላይ የመጣውና ተሙ ግን ጭራሽ ማመንና መቀበል አልፈለገም ይህንን ባዕድ አምልኳቸውን። ግን አጎትየው ምን እያለ ነው ጭራሽ አሁን እዚህ ጋር ይመስለኛል እኔ አሁን ነው ነገሮችን ግልጽ እያደረኩና እየተረዱ የመጡት። እዚህ ጋር ስለ አክስቱ ያወራ ነው ነገሩ፣ እንደዛ ነው። ምክንያቱም አንዲት አለች መንፈስ ያላት አትታይም። እንግዲህ ከበቡሽን አይታችኋል፣ ስንት ቦታ ፈልገን እንዳጣናት አትታይም። እሷ እንድታዋራ ላድርግህ አለው። አሁን የመጨረሻ ምርጫ ነው ያደረገው ከእሷ ጋር በቃ ለማገናኘት ነው። ምክንያቱም እሷ ጋር ከሄደ በዚህም በዛም አሁን እንዳደረገችው እንግዲህ አስራ እንግዲህ እግሩን ቆርጣ ስንት ነገር ተብሎ እንግዲህ ሰምተናል። ስለዚህ ይሄ አሁን ያደረገችውን ነገር ያኔ ለማድረግ እቅድ ነበራቸው ማለት ነው። ይኸው እዚህ ጋር ነው እንግዲህ አሁን ዋናው ፖይንቱ ያለው ማለት ነው። እሷ እንድታዋራ ላድርግህ፣ እሷ ጋር ከሄደ እንደሚያምን አጎትየው ግልጽ በቃ ያውቃል ማለት ነው። ነገሩን ግን በሰላም ለመፍታት እንግዲህ ወይዘሮ ሶፊያም አሁን እዚህ ጋር ምን አይነት ችግር ውስጥ ምን እንደፈጠሩ የተረዱት አልመሰለኝም። ምክንያቱም ልጃቸው ምን ውስጥ አሁን እነሱ በቀላሉ የሚያምን መስሏቸዋል። እዚህ ጋር በቃ ተሙ ደግሞ ይህን ነገር ጭራሽ መቀበል አልፈለግም። አክስትየው ደግሞ ይህን ነገር ይመስለኛል እነሱን ተብትባቸው ይህንን ነገር በእሱ በኩል ማስቀጠል ፈልጋለች። ስለዚህ በቀላሉ ያምናል ብላ ነበረ። ስላላመንላት እስከ መጨረሻው ለመወሰንና ተሙን እዚህ ሁሉ ነገር ውስጥ ለመክተት የወሰነችው በዚህ ምክንያት ነው ብዬ ነው የምረዳው። እንግዲህ ይህንን አንድ ብላችሁ ያዙልኝ። ተሙ የመጨረሻው ውሳኔ ምን አደረገ እንመልከተው። እስካሁን ያወራሁትን ነገር እኮ መቀበል አለብህ። አንተም እኔም እናትህም ሁሉም ሰው እንዲኖር አትፈልግም እንዴ? በዚህ ምድር ላይ እንዴ ተቀበል እንጂ መቀበል አለብህ። ምን ነው መቀበለው? አዎ በቃ መቀበል አለብህ። ይሄንን በቃ ይምጣ፣ ዶሮም ይምጣና እንትን ይበልና እንትን ይበል። ቆይ አይደለም አያችሁ፣ አጎትየው እዚህ ጋር ተስፋ ቆረጠ በቃ። ምክንያቱም ተሙ ሊቀበለው አልፈለገም። አጎትየው ደግሞ ምርር ብሎታል። በቃ በግዴታ ዶሮን አስመጥቶ ተነሳ። በቃ ጭራሽ ሊያሳርደው ዶሮ ይምጣ አለ። አሁን እዚህ ጋር ተነስቶ ግብግብ በቃ የተያያዙበት ሁኔታ ነው። ምክንያቱም በቃ አጎትየው ለማሳረድ ነው፣ ሌላ ችግር ውስጥ መግባት አልፈለገም። ይህ ነገራቸው እንዲቆም እዚህ ቦታ ላይ እንዲቆም አልፈለጉም። ለማስቀጠል ያላቸው ምርጫ ተሙ እንደሆነ ስለሚያውቁ ተሙ ማረድ አለበት። በቃ ተሙን ሊያስገድደው ነው። ተነሳ እንግዲህ እስኪ እንመልከተው። እየተረዳኝ አይደለም። በቃ እኔም የዚያን ያህል ጊዜም የለኝም። እኔ በህመም ውስጥ ሆኜ በዚህ ስቃይ ውስጥ ሆኜ አንተን አምኜ ከዛ ድረስ መጥቻለሁ አይደለ? ስለዚህ አንተም ይኸውልህ የማይሆን ነገር እንዳታረግ። እኔ በእናንተ ነገር አላምንም። ይህ ጥቁር ዶሮውን ምንንም አልፈልግም። ምንም አይነት ደም ማፍሰስ አልፈልግም። ይገባሃል? ስለዚህ በስርዓት እያወራን ነው። ቁጭ ብላ አዋራኝ። የምትለው ነገር ስለ እናቴ ህይወት የምታወራው ነገር ስለ የትኛውም ነገር አልፈልግም። አሁን እዚህ ጋር ተሙ አልፈልግም ነው ያለው። በቃ ስለ እናቴም ስለምን የምታወራውን ነገር አልፈልግም። ምክንያቱም ሰምታችሁታል አይደለ? በቃ ተሙ እንግዲህ እዚህ ኬዝ ላይ እንደምታስታውሱት እንግዲህ ከዛ በፊት እጁን በቢላ ተወግቶ ነበረ። ሌላ ኬዝ እየሰራ በነበረበት ጊዜ እንግዲህ እጁን ተወግቶ ነው የነበረው እና ያንን ሁሉ ነገር ያንን ሁሉ ህመም ችሎ ነው እዚህ ቦታ ላይ የመጣው አጎትየው። ምክንያቱም እናትየው ሂድ እዛ አጎት የሚነግር ነገር አለ ተብሎ በቃ የቤተሰብን ነገር ለማክበር ነው ለዚህ ቦታ ላይ የተገኘው። እዚህ ቦታ ግን ሲገኝ እነሱ እንትናቸውን በቃ ይሄ የጥንቁልና ድራቸውን አድርተው በቃ እነሱን ወጥመድ ውስጥ ለመክተት እንግዲህ ተዘጋጅተው እየጠበቁት ነበር። ተሙ ደግሞ ይሄን ነገር መቀበል አልፈለገም። ተሙም አሁን እዚህ ጋር ቆፍጠን ብሎ ነው እየተናገረ ያለው። አጎትዮን ኖ እያለው ነው እንግዲህ
እንስማው መጨረሻ ላይ ምን አይነት ነገር እንደተፈጠረ ማለት ነው። እኔ ቀጥታ ተነስቼ ወደ አዲስ አበባ ነው መሄድ የምፈልገው። እንደዚህ አይነት ውጥንቅጥ ውስጥ መግባት ለምን ትሄዳለህ? ነገርኩህ። በቃ ተሙ ለመሄድ ወሰነ ወደ አዲስ አበባ ማለት ነው። በቃ መጀመሪያም መደረግ የነበረበት ብዬ የማስበው ይሄንን ነው። በቃ ትቶ ነገሮችን አልፈልግም፣ ማንንም አልሰማም፣ ወደ አዲስ አበባ መሄድ ነው የነበረበት። እንስማው። መቀበል አለብህ። ምን ነው መቀበለው? አዎ በቃ መቀበል አለብህ። ይሄንን በቃ ይምጣ፣ ዶሮውም ይምጣና እንትን ይበልና እንትን ይበል። ቆይ አይደለም እየተረዳኸኝ አይደለም። በቃ እኔም የዚያን ያህል ጊዜም የለኝም። እሺ እኔ በህመም ውስጥ ሆኜ በዚህ ስቃይ ውስጥ ሆኜ አንተን አምኜ ከዛ ድረስ መጥቻለሁ አይደለ? አዎ። ስለዚህ አንተም ይኸውልህ የማይሆን ነገር እንዳታረግ። እኔ በእናንተ ነገር አላምንም። ይሄ ጥቁር ዶሮውን ምንንም አልፈልግም። ምንም አይነት ደም ማፍሰስ አልፈልግም። ይገባሃል? አዎ። ስለዚህ በስርዓት እያወራን ነው። ቁጭ ብላ አዋራኝ። ስለምትለው ነገር ስለ እናቴ ህይወት የምታወራው ነገር ስለ የትኛውም ነገር አልፈልግም። እኔ ቀጥታ ተነስቼ ወደ አዲስ አበባ ነው መሄድ የምፈልገው። እንደዚህ አይነት ውጥንቅጥ ውስጥ መግባት አልፈልግም። ለምን ትሄዳለህ? ነገርኩህ እኮ እንድትቀበል እፈልጋለሁ። ይሄን ነገር ደግሞ ካልተቀበልክ ደግሞ በኑሮህም በህይወትም ላይ እስከ እኛ በቃ ተሙ አሁን እዚህ ጋር እንግዲህ ጊዜ እንዳቃጠልክ ነው። እውነቱን ነው። በቃ ጊዜውን አቃጥሏል። ምክንያቱም ተሙ የሚጠቅም ነገር ለመስማት ነበር የመጣው። ምክንያቱም የቤተሰባቸውን የሆነ ነገር እልባት ላይ ለማድረስ እንግዲህ የቤተሰባቸውን ፊት የሆነ መፍትሄ ለመስጠት ነው ወደዚህ ቦታ ላይ ሲመጣ ማለት ነው። ግን አልሆነም። በቃ አጎትየውም እያደረገ ያለው ነገር የሚያግባባቸው ነገር አይደለም። ጊዜን እያባካናችሁ ነው። ምንም እኔ እናንተን ለመስማት ነው ምንጭ የመጣሁት አለ። ግን እንደማይሆን ተረዳ። አጎትየው ደግሞ እዚህ ጋር ድርቅ ብሏል። አሳርዳለሁ ጭራሽ እኔን አትወደኝም፣ እናትን አትወድም፣ ይሄ ነገር እንዲሆን ከፈለክ እያለ እንግዲህ ተሙን እዚህ ጋር ለመጫን እየሞከረ ነው። እንስማው እስኪ። ምክንያቱም ይሄን በስልክ በተነገረኝ መልሱን ነግረኝ ነበር። ይሄ እኮ ቁም ነገር እኮ ነው። በአካል መገኘት አለብህ። አሁን ይምጣ። ይኸውልህ ተቀበለኝ። አሁን ይሄን ነገር ማድረግ አለብህ። ይኸውልህ አጎቴ አንድ ነገር ልንገርህ። እኔ እንደዚህ አይነት ውጥንቅጥ ውስጥ መግባትም አልፈልግም። ከዚህ በላይም የእናንተን ነገር መቀበል አልፈልግም። ይገባሃል? እኔ እንደዚህ አይነት ነገር ውስጥ እንድትከተኝም አልፈልግም ነበር። እዚህ ድረስ የመጣሁበት ነገር ይሄ ከሆነ ግን በጣም አዝኛለሁ አጎቴ። አንተ ከአዲስ አበባ ድረስ መጥቼ ይሄን ነገር አልጠብቅም። እቃችሁን ሰብስቡ ሁላችሁም። እኔ ሲጀመር የህክምና ክትትላለሁ። ሁላችሁም ተነሱ። ለምንድን ነው እኔ ወደ አዲስ አበባ መለስ? ይሄን እየሰማሁ እዚህ አላድርም። መቼም ጥቁር ዶሮ እያልከኝ እዚህ አይደለም። ና ቆይ ተሙና ና ልንገርህ። ና ልጄ ይኸውልህ እንደሱ ማለት አይደለም። አንድ ነገር ላሳየህ ነው ያለሁት። እባክህን እኔ እኮ እንደዚህ እኮ ሆነህ ተቀይመህ ወይም ቅር ብለህ እንድትሄድ አይደለም። እባክህ ይኸው እየለመንኩህ እኮ ነው። ይሄን ድረስ መተህ እኔም ብለህ መተህ አይሆንም። ልትሄድም አይደለም። ና ወደ ውስጥ እንደውም አንድ ነገር አለ ላሳየህ። አንተ የማይረባ ነገር እያወራህ ያለው እባክህ የማይረባ ነገር እያወራህ ነው ያለው። እቃችሁን ሰብስቡ። ለምን አትከፍሉ? አይደለም ተው እባክህ ልጄ፣ እባክህ ልጄ አይደለም ተው እባክህ ተነስ። አይ እንደዚህማ እኔም ቅር ይገባል እንዴ። እሺ ተነስ። እኔ ግን አሁንም እገባለሁ ቤት። ጥቁር ዶሮ ሌላ ነገር የምትለኝ ከሆነ ግን ተነስቼ ነው ወደ አዲስ አበባ። በቃ አሳያለሁ። ሌላውን ነገር ተው በቃ። እሺ አሁን ብቻ እሺ በለኝ በቃ። ወደ ቤት ገባ በቃ እንገባለን። ችግር ሂድሽ። ሌላ ነገር ግን እንድትናገረኝ አልፈልግም። ምንም አልናገር ምንም እንትን አለ በእናቴ ዙሪያ የሚሆን የእናቴ ህይወት ላይም በተመለከተ እንዲሁም ደግሞ ይሄ ዶሮ ጥቁር ዶሮ እናርዳለን፣ መስዋዕት እናቀርባለን ምናምን የምትለውን ምንም አይነት ነገር በቃ ገብተህ ታይና በቃ ያለውን ነገርና አንተ ራስህ ትፈርዳለህ። በቃ አንተ ራስህ ትፈርዳለህ በዛን ሰዓት ላይ። እሺ እና እኔ እኮ ለዛ ነው እንትን ያልኩ እንጂ አንተ እንደዚህ እንድትጨናነቅብኝ አልፈለኩም። እንግዲህ ይህንን ይመስላል ማለት ነው። ተሙ በስተመጨረሻ አሁን ሁለተኛ ስህተት የሰራው እዚህ ጋር ነው። ምክንያቱም መመለስ አልነበረበትም። እንሂድ ብሎ ነበረ፣ እነዛው እንሂድ እንዳለ መሄድ ነው የነበረበት። አጎትየው ምን ሲያደርግ ነበር? እዚህ ጋር በጣም አስገድደው በቃ ወድቆ ላግሩ ላይ አጎንብሶ እየለመነው ነበረ። ምክንያቱም ማሳጅህ ነገር አለ። በቃ አሁን ተስፋ ቆረጠ። ምክንያቱም ተሙ ይህን ነገር እንደማያደርግ ጥቁር ዶሮ ያለውን ነገር እንደማያርድለት በቃ እርግጠኛ ስለሆነ ሰው አሁን ይሄ አጎትየው እንግዲህ ተሙን ለመተብተብ ሌላ ያደረገው አማራጭ አለ ማለት ነው። ወደ ቤት ይዞት መግባት አለበት። አሁን ለስለስ አለ። በጣም ሀርድ ሆኖ ነበር እንግዲህ እንትን ብሎ ነበረ። ትንሽ ሆት ሆኖ በቃ ነገሮችን ታደርጋለህ ምናምን መጀመሪያ ላይ እንደዛ ነበረ እንትኑ። ግን ይህን ነገር አሁን ለስለስ እያለ መጣ። ምክንያቱም ችግር እንደሚፈጠር እየነገረው ነው። ራሱም ላይ አጎትየው እናቱ እንዲሁም ተሙ ላይ ራሱ ችግር እንደሚፈጠር ነገረው እዚህ ጋር። ስለዚህ ተሙ ደግሞ ይህን ነገር መቀበል አልፈለገም ነበረ። ግን በመጨረሻ አጎትየው ምንድን ያደረገው አሳምኖ ወደ ቤቱ ይዞት ገባ። ተሙ እያለ ያለው አሁንም እዚህ ጋር እንግዲህ ምርመራ እንግዲህ ጉጉቱ ነው ብዬ ነው የማስበው እኔ። እዚህ ጋር አሁን ተስማምቶ እሺ አለ። ተሙ ተያይዞ ገቡ። መግባት አልነበረበትም በፍጹም። እችን ጊዜ ጥሎ ሄዶ ቢሆን ኖሮ አሁን ላለበት ስቃይ ወይም ደግሞ አሁን ላለበት እንትን ይደርሳል የሚል እምነት የለኝም። ያው እንግዲህ
የሁላችንም ጥፋት ነው ብዬ ነው የማስበው። በእርግጥ እኔም የዚህ ጊዜ እንግዲህ ሌላ ኬዝ ውስጥ ነበርኩኝ። አንዳንድ ነገሮችን እየሰራ ነበር፣ እናንተም ታስታውሳላችሁ። እና ትንሽ የሆነ እኛም እርስ በርስ ቶሎ ቶሎ ማንገናኝበት ሁኔታዎች ነበሩና እንዲህ ቁጭ ብለንም ለመወያየት ጊዜ እያጠረን ነበረ። እዚህ ነገር ውስጥ እንትን ለማለትም ተሙንም ለማገዝ ትንሽ እኔም ሳሚም በእርግጥ ትንሽ እንትን ያልንበት የተዘናጋንበት ጊዜ ነበር። ነገር ግን ተሙ ዋነኛውን ስህተት የሰራው በቃ ይሄ ፓርት ላይ ነው ብዬ ነው የማስበው። ይህ ታሪክ እንግዲህ እናንተም ተመልክታችሁታል። እዚህ ጋር ተሙ ማቆም ነበረበት፣ ከቤተሰቡ ጋር ያለውን ነገር ማቆም ነበረበት። እንደውም ያቺ አክስት የተባለችውን ለማናገር ምንም ለማለት መፈለግም ምንም ማለት ነው። ያው እሱ እንግዲህ እኔም በሱ ቦታ መሆን ላደርገው እችላለሁ። ምክንያቱም የምርመራ አሁን እኛ የሆነ ነገርን ስንጀምር እልህ ነው እስከ መጨረሻው ማድረስ አለብን ብለን ነው የምናስበው። ያንን ሰው አጋልጠን ወንጀለኛውን ለህግ ካላቀረብን የምንለው ነገር አለ። ይሄ የጋዜጠኝነት ባህሪያችን ነው እና ስለዚህ ዋነኛው ችግራችን እንግዲህ ይህ ነው። ተሙም አሁን እዚህ ጋር በዋነኝነት ያጓጓው አንድ ነገር አለ። ሚስጥሩን ማወቅ ፈልጓል። የቤተሰባቸውን ሚስጥር ማወቅ ፈልጓል። ያ ነገር ነው እንግዲህ ችግር ውስጥ የከተተው። እስቲ እንግዲህ በቀጣይ ደግሞ ያለውን ነገር ምንድን ነው አሁን እንደዚህ እያለን እየመረመረን ስንሄድ ማንጋ ነው ችግሩ የሚለውን በደንብ እናገኛለን። እርግጠኛ ነኝ ተሙን በቅርቡ እናገኘዋለን። ከነ ችግሮቹ ችግሩን የፈጠሩበትን ሰዎች ሁሉ እንይዛቸዋለን። ምንም ይሄ ጥርጥር የለውም። እያንዳንዳቸውን ዋጋ እናስከፍላቸዋለን ለዚህ ለሰሩት ስራ በሙሉ ማለት ነው። ስለዚህ እንግዲህ ያው የተፈጠሩት ነገሮች ይህንን ይመስላሉ። እስቲ እናንተም ሀሳባችሁን ጻፉልኝና የቱ ጋ ነው ችግሩ የጀመረው? የትኛውን ቪዲዮ ላይ ስህተት ሰርተናል? የትኛውን ምርመራ ስናካሄድ ነው ስህተት የሰራ ነው? ሰዎች ነን፣ እንሳሳት። በጣም ነው የምንሳሳተው። እናንተ ደግሞ ውጭ ላይ ከዛ እንግል ሆናችሁ ስታዩ ብዙ ነገር ለእናንተ ተገልጾ ይታይላችኋል። እዚህ ጋር እኮ ይህን ነገር ማድረግ አልነበረባቸውም። እዚህ ጋር ዋነኛው ጥፋታቸው ነው። እዚህ ጋር ትልቁ ችግር የጀመረው የምትሉት እናንተ ናችሁ፣ በደንብ የሚታያችሁ። እኛ ውስጥ ላይ ያለ ነው። ጭንቀት አለብን፣ ብዙ ነገር አለብን እና እስቲ እናንተን ሀሳብ እንግዲህ ሀሳብ አስተታችሁን ኮሜንት ላይ እንድጽፉልን እንፈልጋለን። እንዲሁም ደግሞ ይሄንን ቻናል እናበረታታው፣ ከፍ እናድርገው። ምክንያቱም ይህን ቻናል ያው የከፈትነውም እናንተንም ለማወያየት እንዲሁም ደግሞ ችግሮቻችን እንደዚህ አይነት ሁኔታዎችን ለመቅረፍ በሚል ስለሆነ በእርግጠኝነት ነገ ላይ ችግሮቻችን ተቀርፈው እንግዲህ የተሻለ ነገር ላይ እንደርሳለን ብዬ ተስፋ አድርጋለሁ። ከእናንተ ጋር ደግሞ ነገ ከነገ ወዲያ ይህ ቻናላችን የምንስቅ የምንጫወትበት ቻናል ይሆናል ብዬ አስባለሁ እና እስቲ ደገፍ እያደረጋችሁን ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ያው አንዴ ብቻ አይደለም 2፣ 3፣ 4፣ 5 ሀሳባችሁን እየደጋገማችሁ ጻፉልን። በደንብ እከታተለዋለሁ። ያው በትርፍ ጊዜ በሙሉ ይህ ቻናል ላይ እንግዲህ የእናንተን ሀሳብና አስተያየታችሁን በማየት እንግዲህ ያሳልፋሉ ማለት ነው። ስለዚህ ላይክ ማድረጋችሁ ደግሞ ለእኛ በጣም ያበረታታናል። ምክንያቱም ለብዙ ሰው ይህ ቪዲዮ እንዲደርስ ያደርጋል እና እባካችሁ ደግፉን። ያው ሁልጊዜም እንደምንለው እንግዲህ እዚህ ቪዲዮ ላይ የመጀመሪያ ፒን ያደረግኩላችሁን ሰው እንግዲህ ማበረታታችሁን አትርሱ። ያው ሁሌም ባለፈውም ብያለሁ እንግዲህ ልክ ይህ ቪዲዮ ሲለቀቅ ሁሌም ቀድሞ የመጀመሪያ ኮሜንት የሚሰጠው ሰው ፒን ይደረጋል። ያንን ሰው እናንተ አበረታቱት። ያው ነገም ደግሞ እሱ የተሻለ ነገር ይዞ ይመጣል። እኛን የሚያዝናና እኛን ቁም ነገር የሚያስጨብጥ ነገር ይዞ ይመጣልና ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ያንን ሰው ታበረታቱታላችሁ ማለት ነው። ስለዚህ እንደዚህ እያልን ሁላችንም አብረን እናድጋለን። ይህንን ቻናል እንግዲህ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። እኔ ዮኒ ነበርኩኝ። ተሙን ለማግኘት እንግዲህ እየለፋን ያለ ነው። እንደምናገኘው ምንም ጥርጥር የለውም። ስለነበረን ቆይታ ከልብ አመሰግናለሁ። ቸር ቆዩልኝ።